ያው ዛሬ ተባላችሁ አንዱን ሞላል አንዱን ሞላል በውጃታ ህጻናት ከትምህርት ገበታ መውጣት የለበትም በሚል ጋዜጣዊ በቅድሚያ ክቡራን የመገናኛ ብዙኃን ባለሙያዎች፣ ጋዜጠኞች፣ የኢንጂነሮች፣ የሶሻል ሚዲያ አክተሮች በቅድሚያ ለዚህ ታላቅ ሀገራዊ ሰብአዊ ጉዳዮች አብራችሁ በመገኘታችሁ በአዲስ አበባ መሰረተ ልማት ስም የላቀ ምስጋና አቀርባለሁ። ያው እኔ ስሜ አቶ ጀማል አብዱ እባላለሁ። የአዲስ አበባ ማህበረሰብ አቀፍ የልማት ድርጅት መስራችና ስራ አስኪያጅ ነኝ። ዛሬ ክፍተት ቆሜ ይህ ድርጅት የመሰረተበትን እንደዚህ በጎ አድራጎት ስራ የመቀርበትን ህይወታዊ መነሻ ስነግራችሁ በታላቅ ትህትናና ኃላፊነት ስሜት ነው። እድሜ በ14 ዓመት እያለ በአንድ ወር ከ12 ቀን እናትና አባትን በሞት አጣን። ወላጅ በወቅቱ የተሰማኝ የከበደ የብቸኝነት ችግር ስሜት ቀላል አልነበረም። ነገር ግን አላህ ፈቃድና እርዳታ የተስፋ መቁረጥ ጨለማ ውስጥ የሚገኙ በርካታ የትሞችን መመልከት ጀመር። የእነሱ ህመም የእኛ ህመም ነው በመሆኑ ከዛሬ ጀምሮ የነገ ተስፋቸውን አንጥልም በማለት ወዳጆችን በማስተባበር ለሁለት ዓመታት ያህል መደበኛ ያልሆነ የበጎ አድራጎት እንቅስቃሴ ስናደርግ ቆየን። በመጨረሻ ተቋማዊና ህጋዊ ዘላቂ ለማድረግ ከጓደኞች ጋር በመሆን በ2019 በፌዴራል ሙስሊም ማህበራት ድርጅት ባለስልጣን በህጋዊ መንገድ አቢዘር ማህበረሰብ አቀፍ የልማት ድርጅት አክዶ ብለን በአዋጅ ቁጥር 1113/2011 አቢዘር ተመሰረተ። አቢዘር ስራ ሲጀምር በሰው የነበሩት 15 ህጻናት ነበሩ። እንቅስቃሴውን በአንድ ከተማ ብቻ የተወሰነ ነበረ። ዛሬ ግን ለጋሾቻችን ድርጅታችን አድጎና ተስፋፍቶ ባላ ፍቃድ የልጆቻችን ቁጥር 234 ወላጆቻቸውን በሞት ያጡ ልጆችን በኃላፊነት አቅፈን እያሳደገን እንገኛለን። የመልካም ምርታችን ተደራሽነት ከአንድ ከተማ ላይ አድገን ወደ 4 ከተማ ያሰፋ ሲሆን በአሁኑ ወቅት በአማራ ክልል በባቲ ከተማና በአሰይታ ከተሞች እንገኛለን። እንደዚሁም በአፋር ክልል በአሰይታና ደርሰይታ ከተሞች ላይ የቲም ህጻናትን እያገለገልን እንገኛለን። የአቢዘር የልማት በጎ አድራጎት አሻራዎች ድርጅታችን አቢዘር ከተመሰረተ ጀምሮ በዋናነት ትኩረት የሚሰጠው የቲም ህጻናት ወይም ወላጆቻቸውን በሞት ያጡ ህጻናትን ቁም ነገር ለማብቃት ባሎቻቸውን በሞት ያጡ አቅመ ደካማ እናቶችን ማበረሰብ እንዲሁም የተገለሉ የማህበረሰብ ክፍሎችን መደገፍ ላይ ትኩረት አድርጎ ዘርፈ ብዙ ስራዎች ሲሰራ ቆይቷል። ይህ ያልተቋረጠ የ90 ወራት የምግብና የአስቤዛ ድጋፍ ባለፉት 90 ተከታታይ ወራት ወይም ከ7 ዓመታት በላይ ለአንድ የቲም ልጅ በዓለም አቀፍ ጤና ድርጅት ወይም WHO ስታንዳርድ መሰረት የሚገባውን 17 ኪሎ ወርሃዊ ምግብ የአስቤዛ ድጋፍ ሳናቋረጥ ዛሬ ድረስ መድረስ ችለናል። እንደዚሁም አጠቃላይ ጤና እንክብካቤ የመድን ሽፋን በድርጅታችን ስለሚገኙ ወላጆቻቸውን በሞት ያጡ ህጻናትና ቤተሰቦቻቸው የማህበረሰብ አቀፍ የጤና መድን ሽፋን በመሸፈን የሕክምና ወጪ ስጋታቸውን አስወግደናል። የክረምት ትምህርት ማጠናከሪያ ቁሳቁስ ድጋፍ፣ ሙሉ የትምህርት ቁሳቁስ፣ የትምህርት ቤት ዩኒፎርም፣ የክረምት የበጋ ማጠናከሪያ ክፍሎች እንዲሁም በትምህርት ጥሩ ውጤት የሚያመጡ ልጆችን የማትጊያ ሽልማት እንሰጣለን። የግል ንጽህና ቁሳቁስ አቅርቦት በየወሩ ሳሙና፣ ሻምፖ፣ የፀጉር ቅባቶች፣ የሳሙና ዱቄቶች እና ሌሎች የጽዳት መጠበቂያዎችን በየወሩ በቋሚነት ላለፉት 90 ወራት እያቀረብን እንገኛለን። የሳይኮሶሻል የስነ-ልቦና ግንባታ በየወሩ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የመንግስት አመራሮችን በመጋበዝ የልጆች እናቶቻቸውን የሞራልና የልቦና ጥንካሬ እንዲኖራቸው የምክር አገልግሎት እንዲያገኙ እናደርጋለን። እንደዚሁም በከተማችን ያሉ የአረጋውያን ችግር ድጋፍ ጧሪ ቀባሪ ለሌላቸው ለ1200 አረጋውያን በየዓመቱ የበዓልና ወርሃዊ አቀፍ ቁሳቁሳዊ ድጋፍ እናደርጋለን። በሀገር ውስጥ ተፈናቃዮች ለሚገኙ ደግሞ በድጋፍ ደብረ ብርሃን እና በደካም ካምፕ መጠለያ ለሚገኙ አስቸኳይ የቁሳቁስና የምግብ ድጋፎች በተደጋጋሚ አድርገናል። እንደዚሁም ለየቲም ልጆቻችን የልዩ ክህሎት የስራ ዕድል ፈጠራና ከፍተኛ የትምህርት ድጋፍ በድርጅታችን አልባሳት በየዓመቱ አዲስ ልብስ ይሰጣሉ። በድርጅታችን ስር አድርገው ደግሞ እድሜያቸው ለአካዳሚ የደረሱ ወይም ያለፉ የስራ መጀመሪያ ካፒታል በመስጠት
ወደ ስራ እንዲገቡ እናደርጋለን። ላለፉት ዓመታት ያው 15 ወጣቶችን አሳድገን ግማሽ ሚሊዮን ብር አካባቢ በመስጠት ያው በዶሮ እርባታ ላይ እንዲሰማሩ ማድረግ ችለናል። እንደዚሁም 4 ሴት ልጆቻችንን ለመዳር ችለናል። 2 ዩኒቨርሲቲ የገቡ ልጆች አሉ ማለት ነው ከምናሳድጋቸው። እነዛም ያው ኢቭን ከአቅመ አዳም ቢደርሱ ወደ ዩኒቨርሲቲ ከገቡ ግን ያው ድጋፋችንን ሳናቋረጥ እስከ መጨረሻው እንዲጨርሱ የማድረግ ስራ እንሰራለን። እንደዚሁም በተለያየ አካባቢ በአፋርና በአማራ ክልሎች የንጹህ መጠጥ ውሃ ስራዎችን የውሃ እጥረት ባለባቸው ገጠራማ አካባቢዎችን የጉድጓድ ውሃ በማውጣት ላይ ማህበረሰቡ ተጠቃሚ ለማድረግ እንሞክራለን። ክቡራትና ክቡራን ያው አቢዘር ዘርፈ ብዙ አገልግሎት ይበልጥ ዘላቂና ተቋማዊ ሰፊ ተደራሽ ለማድረግ እንግዲህ በአሁኑ ሰፊ የተቋም ማሻሻያ ሪፎርም እየሰራ እንገኛለን። የዚህ ትልቅ ሪፎርም ዋና አካል መነሻ የሆነው ደግሞ እናንተ የተገኛችሁበት አንዲት ልጅ ወይም አንድ ወላጅ በሞት ያጣ ልጅ ከትምህርት ገበታ መቅረት የለበትም በሚል ሀገራዊ መሪ ቃል በየክልል ከተሞችን የሚገኙ ወላጆቻቸውን በሞት ያጡ ህፃናት ከትምህርት እንዳይቀሩ ለማረጋገጥ የሚደረገውን ሀገር አቀፍ የቁሳቁስና የጋራ ንቅናቄ ጉዞን በማስመልከት ነው። ይህ ጉዞ የቲም ህፃናት በኢኮኖሚ ምክንያት ከትምህርት ቤት እንዳይቀሩ የትምህርት ቁሳቁሳቸው እንዲሟላና ለመላው ሀገራችን ማህበረሰብ ባለሀብቶች፣ የልማት አጋሮች፣ የማህበረሰብ ክፍሎች የነቃ ጥሪ ያው ለማስተላለፍ ነው። ስለዚህ የሀገር አቀፍ የትምህርት ጉዞ ዝርዝር ዓላማዎችና አፈጻጸም የመስክ ምግቦችና ይበልጥ እንዲያስረዱልን ያው የአቢዘር ፕሮግራም ዳይሬክተር አቶ ወልደ ተንሳኤን ያው በታላቅ አክብሮት ጋብዛለሁ። ወልደ ተንሳኤ ይባላለሁ። የአቢዘር የኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ፕሮግራም ማናጀር ነኝ። ይሄ ናሽናል ቱር በተመለከተ ለምንሰጠው ፕሬስ ሪሊዝ ስለተገኛችሁ በእውነት በእጅጉ እናመሰግናለን። አሁን የታቀደውን የናሽናል ቱር ምንድነው ዓላማው፣ ለምን አስፈለገ፣ ወዴትስ ይኬዳል የሚለውን ለማብራራት እሞክራለሁ። መጀመሪያ ቅድም የድርጅቱ መስራች ስራ አስኪያጅ አቶ ጀማል ለመግለጽ እንደሞከረው አቢዘር ከ2019 ጀምሮ ኦክቶበር 2019 ጀምሮ ሌጋሊ ላይሰንስ ሆኖ በሀገራችን በአክሱም ፈቃድ ወስዶ እየሰራ ይገኛል። ስለዚህ አሁን አንዱ ሀሳባችን ምንድነው፣ አሁን እየሰራ ያለው አክቲቭሊ እየሰራ ያለው በወረዳ ደረጃ 3 ወረዳዎች ናቸው። ስለዚህ ጂኦግራፊካሊ ስራውት ካንትሪ ኤክስፓንድ ለማድረግ እናስባለን። ስራችን ለማስፋት እያሰብን ነው እና ስለዚህ ያንን ለማድረግ እየመጣን ነው የሚለውን አድቫንስ ቀደም ብለን ፋሚሊያሪቲ ትውውቅ ለመፍጠር አንዱ አስፈላጊ ነው፣ አግኝተነዋል። ሌላው ደግሞ ማህበረሰባችንን ኢትዮጵያ ውስጥ ያው የመረዳዳት ባህል ምንም የሚታማር ነው የኛ ማህበረሰብ። ስለዚህ ነገር ግን ፎርማሊ ያለውን የማህበረሰብ የመረዳዳት ባህል ኢንከሬጅ ለማድረግ አንዳንድ ቦታ ላይ ደግሞ ሴንሲታይዝ ለማድረግ ለማነሳሳት፣ ለማነቃቃት፣ ለማበረታታት ይህን አስበናል። ስለዚህ በአጠቃላይ የመጪውን የ2019 የትምህርት ዘመን ምክንያት በማድረግ እንደ ሀገር አቀፍ ናሽናሊ 60 ከተሞችን ፕላን አድርገናል። በ60 ከተሞች ላይ ቱር እናድርጋለን። የመጀመሪያው ምዕራፍ ይሄ 60 ከተማ በፌዝ ነው የተከፋፈለው። የመጀመሪያው ፌዝ 10 ከተሞችን ከአዳማ ጀምሮ እስከ ጅጅጋ ባለው ሩት ላይ 10 ከተሞችን አድርገን እናደርጋለን። ስለዚህ እያንዳንዱ ቱር የራሱ ከስተማይዝድ የሚሆነው ኦብጀክቲቭ ቢኖረው ኢንጀነራል ግን ተመሳሳይ የሆነ ነገር አለው። ስለዚህ በአጠቃላይ ይሄ የዚህ ቱር ዓላማ 4 ዓላማዎች አሉት። ይሄ ጉዞ የመጀመሪያው የሀብት ማሰባሰብና ማሰራጨት ነው። ስለዚህ በአሁኑ ሰዓትም እንደውም ናሽናል የሚታወቀው ይሄ በጣም በሎካላይዜሽን ላይ ማተኮር እንዳለብን ሪኮመንድ ስለሚደረግ የራሳችን ማህበረሰብ የራሳችን ሀብት ለማንቀሳቀስ እንሞክራለን። ስለዚህ ማህበረሰባችንን ለማስተባበር በመጀመሪያው ፌዝ ላይ ለ5000 ተማሪዎች በ10 ወረዳ በእያንዳንዱ ወረዳ በአማካኝ 500 ተማሪ ለሚሆኑ የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ እርሳስ፣ መቅረጫ ኢንተርኔት የአካዳሚክ ሰፕላይስ እነሱን እንሰጣለን፣ አሰባስበን እንሰጣለን። ሁለተኛው ዓላማ የማህበረሰቦቻችን ተሳትፎ መጀመር ነው። የማህበረሰቡ ኢንጌጅመንት መጀመር ነው። ይህን ስንል የምንሰራቸው የተሰራ የ12 ደቂቃ ዶክመንተሪ አለ። በአጠቃላይ የአቢዘርን ማነሳስና የመረዳዳት የሀገሩ ሰርዶ በሀገሩ በሬ እንደሚባል ያንን ፕሮሞት ለማድረግ የሚሰራ ዶክመንተሪ ፊልሞች አሉ። በየከተሞች ላይ የምናሳያቸው አሉ። ይህን በማድረግ አትሊስት በ10 ከተሞች 2 ሚሊዮን ህዝብ
ቪው እንዲያደርገው እንሞክራለን ብለናል። ዜን በዚሁ አጋጣሚ በዛው ደግሞ እግረ መንገዳችን ከ2000 እስከ 3000 አዳዲስ የአቢዘር ቤተሰብ ወርሃ በየወሩ ሊደግፉ የሚችሉ ያው አቢዘር ሀብቱን የሚያሰባስበው ከማህበረሰቡ ስለሆነ ሚኒመም መነሻ እንትናችን 100 ብር ነው። ስለዚህ ከዛ ጀምሮ የፈለጉትን አማውንት ኮንትሪቢዩት ሊያደርጉ የሚችሉ ከ2000 እስከ 3000 አዲስ አባላት የመመልመል እቅድ አለው ማለት ነው። ሶስተኛው ዓላማ የዲጂታል በዚህ በዲጂታል ወርልድ እሱን ተደራሽነታችንን ማስፋት መጨመር። ስለዚህ አሁን የአቢዘር አካውንት ለምሳሌ የቲክቶክ አካውንቱ 300 ምናምን ሺህ ፎሎወር ነው ያለው። ስለዚህ እሱን 1 ሚሊዮን የማስገባት በአጭር ወራት ውስጥ 1 ሚሊዮን የማስገባት እንትን አለ። ስለዚህ ከ10 ከተሞች ላይ ከ8000 እስከ 10000 አዲስ ፎሎወርስ የማግኘት ነው። ለኢንስታግራማችን እና ለዩቲዩብ እስከ 3000 አዲስ ሰብስክራይበርስ ማስገኘት ነው። ይህንን የሶሻል ሚዲያውን ዲጂታል ለማድረግ ነው። ሌላው አራተኛው ዓላማ ስትራቴጂክ ፓርትነርሽፕ ማስገኘት ነው። ቢያንስ አንድ ቋሚ ስትራቴጂክ ፓርትነርሽፕ በዚህ በ10 ከተሞች ላይ ቢያንስ አንድ ቋሚ ስትራቴጂክ ፓርትነርስ እስኪ እናገኘውን ብለን እናስባለን። ይሄ ምን ማለት ነው? ቋሚ ስትራቴጂክ ፓርትነርሽፕ ማለት ድርጅቶች፣ ትላልቅ ተቋማት የኮርፖሬት ሶሻል ሪስፖንሲቢሊቲ ስትራቴጂያቸውን ኢምፕሊመንት እንዲያደርጉ በቋሚነት ከአቢዘር ጋር ፓርትነርሽፕ መስርተው በቋሚነት የሚሰሩበትን ዘዴ ለማመቻቸት ነው። ስለዚህ እነዚህ 4 ዓላማዎች ናቸው የጉዞ ዓላማ። በየፌዙ ሞዲፊኬሽን ሊኖረው ይችላል ማለት ነው። ለምሳሌ የአሁኑ ፌዝ ኢቭ ኦፍ ኤዱኬሽን አካዳሚክ ስለምንገኝ የቁሳቁሱ ሞሮፍ የትምህርት ቁሳቁሱ ላይ ያተኩራል። የአሁኑ 10 ከተሞች ዙሩ ላይ። ከዛ በኋላ ግን የምናደርጋቸው ቀሪዎቹ 50 ከተሞች ግን ሌሎች ሪሶርስ ላይ እናተኩራለን ማለት ነው። ስለዚህ ይህን በምናደርግበት ሰዓት በጣም ከፍተኛ የፐብሊክ ኢንጌጅመንት እንፈልጋለን እናደርጋለን ብለን እናስባለን። ስለዚህ የፐብሊክ ኢንጌጅመንት ከፍተኛ ሃይ ቮልቴጅ ኢንጌጅመንት ይኖረናል ብለን እናስባለን። ለዚህም ደግሞ የምናደርገው አንዱ ለዚህም ለፐብሊክ ኢንጌጅመንት ይሄ ራሱ እናንተ አትሄድ ያደረጋችሁ ፎርማል የሆነ ፐብሊክ ሪሊዙ እሱ በራሱ ፕሬስ ሪሊዙ ኮንትሪቢዩት ያደርጋል ብለን እናስባለን። ሁለተኛው ኢንተርናሽናል ላውንቺንግ ሴሬሞኒ ነው። ስንጀምር በሴሬሞኒ ነው። እሱን ፎርማሊ በላይቭ ስትሪም ስለምናስተላልፍ እሱም አንዱ ፐብሊክ ኢንጌጅመንቱን ይጨምርልናል ብለን እናስባለን። በምንሄድበት አካባቢ የሎካል አድሚኒስትሬሽኑን መስተዳድሮቹን ቀድመን ነው የምናሳውቀው። ከዚህ በፊትም ደግሞ ቀደም ሲሉ የአቢዘር ቤተሰቦችም ስላሉ እነሱን እያሳወቅን ዌልካም ሴሬሞኒው በልክ እንዲቀበሉ እናደርጋለን። በዛም ኢንጌጅመንቱን ይጀምራል ብለን እናስባለን። በምንሄድባቸው ከተሞች 5 ኪሎ ሜትር ሲቀረን የተወሰኑ የሳይክል ጋላቢዎች ይኖሩናል። የሳይክል ግልቢያ እያደረግን በሳይክል እና በመኪና ነው የምንገባው። ስለዚህ ሆል ቱሩ ሳይክል አይኖርም። በየሳይክል የሚኖረው በከተሞች ላይ መዳረሻ 5 ኪሎ ሜትር ሲቀረን ነው የምናደርገው። ኤንዜን ደግሞ በየከተማው ላይ በአደባባዮች ባሉ ትላልቅ አደባባዮች ላይ የከፍተኛ የፓብሊክ ኢንተራክሽን እንጌጅ የሚባሉበት አካባቢዎች ላይ ነው የምናሳየው፣ ዶክመንት ነው የምናሳየው፣ ላይቭ ስትሪም የምናካሄደው። ስለዚህ በእነዚ አካባቢ በቅርብና በርቀት ያለው ሰዎች በጣም እንዲገናኙ የሚሳተፉበት ካፕቲቬቲንግ የሆነ ላይቭ ስትሪሞች ይኖሩናል ብለን እናስባለን። ስለዚህ በአጠቃላይ እንዳልኳችሁ በ60 ከተሞች ላይ ነው ቱሩ የምናደርገው። የመጀመሪያው ከአዳማ ተነስቶ በአዋሽ 7፣ ጭሮ፣ ሂርና፣ ጨለንቆ፣ ድሬዳዋ፣ አለማያ፣ አወዳይ፣ ሀረር እና ጂጂጋ ይደርሳል። ሁለተኛው ሩት ከደሴ ተነስቶ ጋራፊ በዛ በአፋር መስመር እስከ ጅቡቲ ድንበር ባለችው የጋራፊ ከተማ ከደሴ ተነስቶ እስከ ጋራፊ ይደርሳል። ሶስተኛው ሩት ከኮምቦልቻ ወደዚህ ወደ አዲስ አበባ መስመር ከወለዲ ከምትባለው ከተማ ተነስቶ እስከ ደብረ ብርሃን ድረስ ይኖረናል። አራተኛው ሩት አዲስ አበባን በጣም ሰፊ ከመሆኑ የተነሳ ልክ እንደ ሌሎቹ ትልቅ እንደ 5 ምናምን ከተማ ዳይሴክት አድርገን ለመጠቀም ያሰብነው አዲስ አበባ፣ ሸገር ሲቲ፣ ዱከምና ቢሾፍቱ በአንድ ስትሪም ውስጥ ነው የምናስገባቸው። አምስተኛ ከሰበታ ተነስቶ እስከ አጋሮ ጅማ አጋሮ ድረስ ባለው ሩት 5ኛ ሩት ይኖረናል። 6ኛ ሩት ከሞጆ ተነስቶ እስከ ወናጎ እስከ ዲላ ወናጎ ድረስ ባለው ሩት ይሆናል ማለት በእነዚህ አሁን ፕላን ያደረጋቸው 6 ሩቶች አሉ። በእነዚህ 6 ሩቶች 60 ከተሞችን ዊገን አክሰስ ማለት ነው። ይህን ይመስላል። ሌላው በዚሁ አጋጣሚ ያው እንትን ማድረግ እንፈልጋለን፣ በትብብር መስራት እንፈልጋለን። ልክ እናንተ አሁን ለምሳሌ የመጀመሪያው የሚዲያ ፐርሶኔል የመጀመሪያው። ስለዚህ የመንግስት ተቋማት፣ የግል ድርጅቶች፣ የሲቪል ማህበራት፣ የሚዲያ ፐርሶኔሎች፣ ኮሚኒኬሽን ሰዎች፣ የዲጂታል ኮንተንት ክሬተርስ፣ እንደዚሁም ደግሞ የኮሚኒቲ የማህበረሰብ
ማህበረሰብ መሪዎች አንቂዎች እንግዲህ በአንድ ላይ ከአቢዘር ጋር በመተባበር በአንድነት እንደዚህ ያለ የተቀደሰውን ዓላማ እንድናሳካ ጥሪ ለማድረግ እፈልጋለሁ። አይታንክ አመሰግናለሁ። ማለት ያይካለ በእንግዲህ በመግለጫዎቹ ቀርበዋል። ጥያቄዎች ካሏችሁ ጥያቄዎቹ እናነሳለን። ትልቁ ነገር ማስበው በኢትዮጵያ ውስጥ የቲሞችን መስራት የቲሞችን ማሳደግ የሚባለውን ነገር በተመለከተ እኔ ፐርሰናሊ ከእነሱ ጋር አንዱ አብሬ እንድሰራ ምክንያት የሆነ ጉዳይ እሱ ነው እና ብዙ ጊዜ ማህበረሰቡ ያው በባህል ከሚያከናውናቸው ነገሮች በዘለ እንዲህ ነው ተብሎ የሚከናወኑ ነገሮችን አላየንም እና አሁን ግንዛቤ መፍጠር የሚለው ጉዳይ በጣም አጽንኦት የሚሰጥበት ጉዳይ ነው። በእነዚህ በከተማዎቹ ላይ በ60 ከተማ እንቅስቃሴው ሲደረግ ጉብኝቱ ሲደረግ በዛ 60 ከተማ ውስጥ ሁሉም በየጎረቤቱ ያሉትን ካጠገቡ ያሉትን የቲሞችን እናት አባቶቻቸው የሞቱት ህፃናትን እነሱ ወደ ትምህርት ገበታ ላይ እንዲመለሱ ለእነሱ ድጋፍ ማድረግ እንዳይረሳ የቲሞችን አንርሳ፣ ወላጆቻቸውን ያጡ ህፃናትን አንርሳ። ቢከስ የአንድ ሞቶ እያነሳን ነበረ ባለፈው እናት አባት መሞት የሚባለው ነገር ወላጆችን ማጣት የሚባለው ነገር በቃ ፓስት ወይም የትላንት ሆኖ ያልፋል። የትምህርትን እድል መነፈቅ ግን የመጪውን ዘመን እድል መነፈቅ ጭምር ነው እና በዚህኛው ነገር አጥተው ደግሞ ከመጪው ዘመንም ጭምር የተነፈጉ እንዳይሆኑ ሁሉም ሰው ኃላፊነቱን ይወጣ በሚል ሀሳብ ነው እንግዲህ ይህ ቱር በመሰረታዊነት ለመሰናዳት ወይም እንዲነሳ መነሻ የሆነ ጉዳይ ይህን ታሳቢ ባደረገ መልኩ ፍሬም እንድናደርገው ትንሽ ሀሳቦችን ለማንሳት ብዬ ነው። ጥያቄዎችን የተወሰኑ እንቀበልና እናጠናቃለን። ፕሮግራማቲክ ኢሹስ ስለሆነ ከመጀመሪያው ኦኬ ኢኮኖሚክ ፍሌሮስ የራሱ ትሪ ላይ ነበር ቱር ስታርትስ ኦገስት 15 ኦገስት 15 ነው የሚጀምረው። እንዳልኳችሁ the first 10 towns ነው የመጀመሪያዎቹ 10 ከተሞቹ የትምህርት ቁሳቁስ ላይ እናተኩራለን። የትምህርት አዲሱ የሚቀጥለው 2019 የትምህርት ዋዜማ ስለሆነ ማለት ነው። ነገር ግን ቱሩ በቀጣዮቹ 50 ከተሞች ላይ ግን ደብተር አንሰበስብም፣ ደብተር አንበትንም ፕራይመሪሊ ማለት ነው። ስለዚህ ፎከሳችን ሽፍት ያደርጋል ወደ ሌላ ኒድ ማለት ነው። ስለዚህ 10 ከተሞች ላይ አካዳሚክ ኤዱኬሽናል ሰፕላይስ እናተኩራለን። ሬስት 50 ከተሞች ላይ ግን ከአካዳሚክ ውጭ ላሉት ኒድ እናተኩራለን ማለት ነው። በአጠቃላይ ወጪው ምንድነው? ወጪዎቹ ከስፖንሰር እና ከድጋፍ ሰጪ ቤተሰቦቻችን የሚሰበሰብ ነው። በአጠቃላይ ለ60 ከተማዎቹ እስከ 30 ሚሊዮን የሚደርስ ሀብት እናሰባስባለን። ሌሎቹ ከሚሰበሰበው ውስጥ በቀጥታ እስከ 60% እስከ 70% የሚሆኑ እዛ ዲስፐርስ ይደረጋል ተብሎ ይታሰባል። ስፔሲፊካሊ ስኬጁ እንዳልኳችሁ ከኦገስት 15 ይጀምራል እስከ ኦገስት 31 ድረስ ማክሲመም እስከዛ ለማጠናቀቅ እንሞክራለን። የዚህኛው የደሬስ ደግሞ ከመስከረም አጋማሽ በኋላ ነው የሚቀጥለው። አቢዘር የሚለው ስያሜ ጀማል ያብራራል። የሃይማኖታዊ ይዘት የሚለው ላይ ግን እናገር። ኦፍኮርስ ያው ማንኛውም ድርጅት እንደምታውቁት በተለይ እነዚህ ኤንጂኦ ስታብሊሽ ሲደረግ በፐርሰናል ኤፈርት ነው። ፐርሰናል ኤክስፒሪየንስ ነው ሞቲቭ በጣም ድራይቪንግ ፎርሱ ማለት ነው። የሚያነሳሳው ምክንያት የሚሆነው የግል ችግር ወይ የግል ኤክስፒሪየንስ ነው። ኤንድ ኦልሶ የግል ፐርሰናል ፍሌቨር የሚያነሳሳ። ስለዚህ አሁን ለምሳሌ አቶ ጀማል ሲጀምረው ባይ ዲፎልት ሂዝ ሙስሊም ሲጀምረው ከይዙ የቲም ወይንም ደግሞ ወላጅ በሞት ያጣ ህፃን መንከባከብ የሚለውን ሲጀምር የራሱ ፐርሰናል ኤክስፒሪየንስ ስለዚህ ፐርሰናል ኤክስፒሪየንስ ስለሆነ ኢት ዳዝንት አሶሺየት ዊዝ ኤኒ ሪሊጅን ማለት ነው። እንደዚህ ያለው ፐርሰናል ኤክስፒሪየንሶች ከሃይማኖት ጋር ምንም አጣሽ አይሆንም። አንድ ሲቀጥል ደግሞ የቲምን ራሱ ወላጅ በሞት ያጣ ህፃን መንከባከብ የሚለው ራሱ ኮንሰፕቱ ራሱ ጽንሰ ሀሳቡ ከሃይማኖት ከእስላም መርህ ጋር ራሱ ይጣረሳል። ከሃይማኖት ጋር አጣሽ የሚሆን ከሆነ ማለት ነው። ስለዚህ አያያዝ ሁሉ እንደው ምንድን ነው የቲም ሃይማኖት የለውም ይባላል። የቲም ራሱ ህፃን ልጅ ሃይማኖት የለውም። ስለዚህ ኤኒ ፐርሰን ራሱ መስፈርታችን እንደዛ አንድ እሱ ሌላ ሁለተኛው እሱ ሶስተኛው እና ቤዚክ ደግሞ ወደ ስትራክቸር ወደ ተቋም በጣም ሞር ኢንስቲትዩሽን ስናደርገው የምንሰራው ከመንግስት ተቋማት ነው። በየወረዳ አሁን ለምሳሌ ባዚ ላይ ስንሰራ ከባዚ ከሴቶችና ህፃናት እና ወጣቶች
ጽሕፈት ቤት ጋር ነው የምንሰራው። ስለዚህ እነሱ ናቸው የሚመለምሉ። አቅማችን 200 ነው፣ 200 ስጡ። አቅማችን 100 ነው፣ 100 ህፃን አምጡልን ነው የምንለው። ስለዚህ የመንግስት አካል መልምሎ ያመጣልናል ማለት ነው። ስለዚህ መልምሎ ያመጣልን እኛ እንሰጣለን። ስለዚህ አሁን ባቲ ላይ ለምሳሌ ብትሄዱ በጣም ከታቀፉት ልጆች በጣም ዶሚነንትሊ ሙስሊም ይበዛል። ቢኮዝ ሶሻል ኮንስቲቱንሲ ራሱ አካባቢ ጂኦግራፊው ራሱ ሙስሊም ስለሚበዛ ማለት ነው። ስለዚህ ይሄ የጂኦግራፊው የሚፈጥረው ስታቲክስ ቫሪዬሽን ነው እንጂ ፕሮግራማቲክ የሆነ ወይም ደግሞ አቢዘር እንደ ኢንስቲቱሽናል አፕሮች የሚፈጠር ልዩነት አይደለም ማለት ነው። if you found satisfactory ማለት ነው። አቢዘር የሚለውን የስያሜውን እንትን ጀማል ሪያክተር አመሰግናለሁ። አመሰግናለሁ። ያው የተነሱ ጥያቄዎች ወይም ያው በሰፊው ሄደውበታል። ስለ አቢዘር ስለሚለው ስያሜ ደግሞ ለማብራራት እሞክራለሁ። አቢዘር ማለት ያው ለእኛ ከስም በላይ ስሜት የሚሰጥ ስም ነው። አቢዘር ማለት ያው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ የነበረ ሷሃባ ስም ነው እና እሱ ዓላማቸውን ሲደግፍ እምነታቸውን ሲከተል ከምስክርነቱ ቃል ውጭ አንድ ነገር ጨምሮበት ምንድን ነው የሚለው በጎ ስራ በምሰራበት ሰዓት ሰው የፈለገ ነገር ቢል ወደኋላ እንዳትቀር የሚል ማስጠንቀቂያ ሰጡት እና አቢዘር የሚለው ስያሜ ሲቀረው እንግዲህ ያው በአጭሩ በዚህ መልኩ ነው። ያው በጎ ስራ ላይ እንደሚታወቀው ስትሰሩ ብዙ እንቅፋቶች ብዙ ነገሮች ይገጥማሉ እና ያው ያም ቢገጥመንን ከዓላማችንን ከማሳካት ወደኋላ አንልም በሚል ያው ስሜታችንን ስለሚገልጽልን የመረጥነው ስም ነው። አመሰግናለሁ። ትክክለኛ ጥያቄ ነው። እንደሚታወቀው እንግዲህ በሀገራችን ወደ 6 ሚሊዮን የቲሞች ነው የሚገኙት። ይህ 6 ሚሊዮን የቲም ለመቅረፍ ያው እንደ አቢዘር አስተሳሰብ ነው መቀየር አለብን ብለን የምናለው ማለት ነው እና ብዙ ጊዜ አቢዘር የተነሳው ከክፍለ ሀገር ነው። ዛሬ ላይ አዲስ አበባ በሀገር አቀፍ ደረጃ ፍቃድ ቢወጣ ቢሮውን ዋና ቢሮ በአዲስ አበባ ላይ ቢያደርግ የተነሳው ከክፍለ ሀገር በመሆኑ ያው ሶሻል ሚዲያ ላይ የተጠቀመው። ሶሻል ሚዲያ ስንጠቀም አንደኛ ገንዘብ ለማሰባሰብ ብቻ ሳይሆን የራሱን ችግር በራሱ አቅም የሚሸከም የራሱን ችግር ለመቅረፍ የሚተጋ እንደ ሀገራችን እንደሚታወቀው የሃይማኖተኛ ሀገራት ያ ሃይማኖቱ የሚያዘውን ከውጭ አካል ሳይፈልግ በራሱ አቅም የራሱን ችግር እንዲፈታ አስበን የጀመርነው። በዚያ መሰረት ባላህ ፍቃድ ተሳክቶልናል። በአሁኑ ሰዓት ወደ 10,000 ቤተሰብ በሀገር ውስጥ አለ። በውጭ ሀገር ደግሞ ከ2,000 በላይ ቤተሰቦች አሉ። እንግዲህ እነዚህ ቤተሰቦች ልጃቸው እንደ ልጃቸው በቋሚነት እኛ እንደሚታወቀው የቲም ልጅ የሚፈልገው ስናገኝ የምናገፈው አለ ልክ የአባት ቦታ ተክተን በቋሚነት ያለን ያካፈል ከልጆቻችን ጋር እንድናሳድገው ያ አይነት ድጋፍ ነው የሚያስፈልገው እና ያ በማድረጋችን እኛ ያው ሌሎች ድርጅቶችን ሳንመለከት ማህበረሰቡ ላይ በመስራት የማህበረሰቡን ችግር ደግሞ ለመቅረፍ ማህበረሰቡ ማንቃትና ያው በራሱ አቅም የራሱን ችግር መቅረፍ እንደሚችል ማስተማር ተገናኝተን ያን ዓላማ ይዘን ስለሰራ ያው እንደ ማህበረሰብ ላይ ትኩረት ወይም ደግሞ የማህበረሰብ በሶሻል ሚዲያ በገነባው ቤተሰብ ላይ ጥገኛ ሆነን ነው ዛሬ የደረስነው። ግን ከችግሩ ስፋት አንጻር በሀገራችን ካለው የቲም ብዛት ቁጥር አንጻር ያው በዚህ ዓመት እንግዲህ እናንተንም አንድ የመጀመሪያው ናችሁ ማለት ይቻላል። እናንተ ጋዜጣዊ መግለጫ ሰብስበን ጠርተን ስንሰጥ ነው ያው ሌሎች ትልልቅ ድርጅቶች ጋር ለመተዋወቅ በእናንተ አጋጣሚ እንደ ድልድይ ለመጠቀም ነው እና በዚህ አጋጣሚ ያው ዓላማችን እንደምናሳካ እርግጠኛ ነን። እናንተም እዚህ የተገኛችሁ በሀገር አቀፍ ለመስፋት እንደ መጀመሪያ መነሻ ስለሆናችሁ ያው በዚህ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። በዚሁ አጋጣሚ ያው አቢዘር ሪሶርሱ እንዴት ሞቢላይዝ እንደሚያደርግ ብታውቁ ጥሩ ነው። እናንተም ለእናንተ ፐርሰናል በግለሰብ ደረጃ እናንተ የሚከል ሰፖርት ማለት ነው። ማንኛውም ኦርፋን ሰፖርት ማድረግ ስለምትችሉ ማለት ነው። ስለዚህ ለምሳሌ አቢዘር ፕሮግራሙን የሚሰራው ምንድን ነው? የአንድ አመታዊ የአንድ ልጅ ወጪ አመታዊ 48,500 ብር 48,500 ብር ነው። ስለዚህ አንድ ሰው አንድ ልጅ ስፖንሰር ላድርግ ካለ የሙሉ ወጪውን ሊሸፍን ካለ ሲምፕሊ ከፈለገ አንድ ጊዜ ኦር ደግሞ ኦን ኢንስቶልመንት ቤሲስ እየከፋፈለን በሩብ ዓመት መላክ ይችላል። 48,500 ብር
የዓመታዊ ወጪ አንድ እሱ። የአዘር ፖሲቢሊቲስ ሌላኛው አማራጫችን ምንድን ነው? የአቢዘር ዌብሳይት ላይ ወይም ደግሞ ቲክቶክ ላይ ባለው ሊንክ ላይ በመግባት ቤተሰብ በመሆን ከ100 ብር ጀምሮ ሰፖርት ማድረግ ትችላላችሁ። ስለዚህ እናንተም በግለሰብ ደረጃ ይከን ኮንሲደር ማለት ይከን ቢ ፋሚሊ ስፖርት የአቢዘር ማለት። እሺ የሚዲያ እስከዛሬ ኦፍ ኮርስ እነዚህ የሆነ ናሽናል እነዚህ ፎርማሊ የሆነ የሚዲያ ፐርሶኔሽን ሰብስበው ፕሬስ ሪሊዝ መስጠት ነው እንጂ ከሚዲያ እንትናን የምታነማር ሳይሆን አቢዘር ራሱ የራሱ ሶሻል ሚዲያ ራሱ አቶ ጀማል እንትንም ሲያቋቁመው መነሻ የሆነው በፌስቡክ ላይ እንትን ያለው የቢውል ያደረገው የሶሻል ሚዲያ ቤዝ ሶሻል ሚዲያው ላይ ከ200 ሺህ የፌስቡክ አካውንት ላይ ያለው እነዛን ሰዎች እንደዚህ ብናደርግ ምናምን ብሎ አማክሯል። ስለዚህ ያው ሙሉ በሙሉ ሶሻል ሚዲያው ላይ ከሚዲያ ርቀናል ማለት አይደለም። ከሜንስትሪም ምናምን ከሜንስትሪም ሚዲያው ይችላል ዲጂታሊ በጣም ቦልድሊ አለን ማለት ነው። ኤንድ ኦልሶ በቲክቶክ ላይ አለ። አሁን ለምሳሌ ላስት ታይም የተሰጠው 90ኛ ወር 90 ማለት እዛ ላይ በየወሩ የሚሰጡ ፕሮግራሞች ላይቭ ይተላለፋሉ። ሰፖርት ሲደረግ ለትራንስፓረንሲ ፐርፐዝ ማለት ነው፣ ለግልጸኛ ዓላማ ሲባል ይተላለፋሉ። ስለዚህ ሶሻል ሚዲያውን በጣም ኤክስፕሎይት አድርገዋል። ነገር ግን አሁን ግን ይሄ ናሽናል ቱር ነው። ስለዚህ ናሽናል ቱር በተለመደው የሶሻል ሚዲያ ኢንጌጅመንት ብቻ መረጃውን ሰጥተን ፕሮፓጌት አድርገን መሄድ አንችል አይፈቅድም። ስለዚህ በዛ ምክንያት በጣም የቴሌቪዥንም የጋዜጣም እስከ ጋዜጣም ሶሻል ሚዲያም እየጠራ ነው በዛ እና አሁን የታሰበው ዓላማ በተለመደው የሶሻል ሚዲያ ብቻ ይሰራል ብለን ስላላሰብን ነው። በቀደሙት ጊዜያት ቲቪ ፋናም ዘግቦታል። ዶንኪ ቲቪም ላይም አለ፣ ፋናም አለ። ኤንድ አልጀዚራ ፎር ኢንፎርሜሽን በኢትዮጵያ የጎዳና ላይ ኢፍጣር የጀመረው አቶ ጀማል ነው። ስለዚህ የእሱንም አልጀዚራ ፊቸር አድርጎታል በአረብኛው ፋሚሊ አረቢክ ላንጉጅ እሱ ማየት ትችላላችሁ። ሊንኩም አለን፣ እሱን ሼር እናደርጋቸዋለን። አቢዘር ያው ዛሬ የሀገር አቀፍ ንቅናቄውን ማስጀመር የሚለውን ጉዳይ መነሻ በማድረግ ወደ ሀገር አቀፍነት ቅርጽም እየመጣ ስለሆነ ባቲ ከተማ ላይ ብቻ እንዲሁም በአፋር ክልሎች እና በአማራ ክልሎች ብቻ ላይ ተገድቦ የነበረው ነው ወደ ሀገር አቀፍ ለማስፋት እንቅስቃሴ ስለተጀመረ ይህንን በተመለከተ ጋዜጣዊ መግለጫ የሚሰጥበት ጊዜው ስለደረሰ ከዛ አንጻር ወደ ሚዲያ መምጣቱ ሌላኛው ገፊ ምክንያት ነው ብዬ አስባለሁ። እነዚህ ጥያቄዎች እንግዲህ በግል የምታነሷቸው ጥያቄዎች ካሉ ታናግሯቸው ትችላላችሁ። ኢሜይላችሁ በዛ ጋር አለ። የአቶ ጀማል መጀመሪያ ያደረጉትን ስፒች ጨምሮ ሌሎች የቪዲዮ መረጃዎችም አሉ። በነገራችን ላይ አልተነሳም እንጂ አቢዘር ውስጥ ከእናንተ ጋር አብረው እየሰሩ ቆይታ እያደረጉ በጣም ኢንተረስቲንግ እንግዲህ ሰማው ገርሞኝ የነበረ ዩኒቨርሲቲ የገቡ ልጆች ዛሬም ድረስ አቢዘር እየደገፋቸው ትምህርታቸውን የቀጠሉ አሉ። ኢቨን የተሞሸሩም እንዳሉ ሰምቻለሁ። ቅድም ጀማል 4 የተሞሸሩ አሉ፣ 2 ዩኒቨርሲቲ የገቡ አሉ። እነሱ ፖኬት መኒ ይሰጣቸው አዘርስ ደግሞ ለዚህ ያደረሱ ደግሞ ግን የኤጅ ሪኳየርመንቱን ከዛ ከኤጅ ጋር ግራጁዌት ያደረጉትን እነሱም ደግሞ ሲድ መኒ እና ቮኬሽናል ትሬኒንግ ከዛ ስራም የሚጀምሩ አሉ። 15 የሚሆኑት እነሱ ውጤት ያልመጣላቸው ወደ ስራ የሚገቡ ነው። 15 ልጆች ስራ ጀምረዋል። እነሱ ድጋፍ ከሚያደርጉላቸው ምን አይነት ስራ የጀመሩ የዶሮ እርባታ ስራ አስጀምሯቸዋል ማለት ነው። ድጋፍ ማድረግ ሲባል ዘለቄታዊ ህይወታቸውን መቀየር የሚለው ጉዳይ እንግዲህ ታሳቢ እንደሚደረግ እንዲዘነጋ ስላልፈለኩ ነው እዚህ ጋር አጽንኦት መስጠት የፈለኩት። በጉዳዮቹ ላይ ኤክስክሉሲቭሊ ኢንተርቪው ማድረግ ከፈለጋችሁ ኢንተርቪው አድርጓቸው። ምስክርነቶቹን ቀደም ብሎ የነገርናችሁን ደግሞ በቪዲዮ ያዘጋጀናቸው አሉ። እነዛን በኢሜይል አካውንታችሁ ላይ ድሮፕ እናደርጋቸዋለን ማለት ነው፣ የመግለጫዎቹን ጨምሮ። እናመሰግናለን። በጣም ጥያቄ ከሌላችሁ